የኢንዱስትሪ ፓርኮች ልማት ኮርፖሬሽን በጃፓን ቶኪዮ እየተካሄደ ባለው በ33ኛው የእስያ አረብና አፍሪካ ኢንቨስትመንት ፎረም ላይ የኢትዮጵያ ልዩ ኢኮኖሚ ዞኖችን ለባለሀብቶች በማስተዋወቅ ላይ እንደሚገኝ ተገለጸ። የኮርፖሬሽኑ ዋና ስራ አስፈጻሚ ፍስሐ ይታገሱ መንግስት የኢንቨስትመንት ዘርፉን ለውጭ ባለሀብቶች የበለጠ ቀልጣፋ፣ ሳቢና ተመራጭ ለማድረግ የወሰዳቸውን የፖሊሲ ማበረታቻዎች፣ ሀገር በቀል የሪፎርም ስራዎችን በልዩ ኢኮኖሚ ዞኖች ውስጥ ያሉ የአንድ መስኮት አገልግሎቶችን አስመልክቶ ማብራሪያ ሰጥተዋል። በጃፓን የኢትዮጵያ አምባሳደር ዳባ ደበሌ በበኩላቸው ኢትዮጵያ በበርካታ መመዘኛዎች ምቹ የኢንቨስትመንት መዳረሻ ሀገር ሆናለችም ሲሉ ተናግረዋል። መንግስት ከዚህ ቀደም የኢንቨስትመንት ዘርፉ ዋነኛ ማነቆ የነበሩ ችግሮችን በመለየት የወሰዳቸው እርምጃዎችና የፖሊሲ ማሻሻያዎች በአጭር ጊዜ ለውጥ እያመጡ እንደሆነ መግለጻቸውን ከኮርፖሬሽኑ የተገኘው መረጃ ያመለክታል። የአዲስ አበባ ንግድና የዘርፍ ማህበራት ምክር ቤት ከኬንያው የማኑፋክቸሪንግ ማህበር ጋር በመተባበር የኢትዮ ኬንያ የቢዝነስ ኮንፈረንስ አካሂዷል። በዚሁ የኢትዮ ኬንያ የቢዝነስ ኮንፈረንስና የንግድ ትርኢት መክፈቻ ስነ ስርዓት ላይ የመንግስት የስራ ኃላፊዎች፣ የኬንያ ንግድ ልዑካንና ሌሎችም ተገኝተዋል። በአፍሪካ በድንበር ላይ የሚፈጸም ህገወጥ ንግድን ለማስቀረት ሁሉም ሀገሮች የሚስማሙበት ጠንካራ የህግ ማዕቀፍ መዘርጋት እንደሚያስፈልግም ተነስቷል። በዚሁ ኮንፈረንስ ላይ የኢትዮጵያና የኬንያን የንግድ ልውውጥ ማደግ እንደሚገባውም በውጭ ጉዳይ ሚኒስቴር የፖለቲካ ኢኮኖሚ ዲፕሎማሲ ዳይሬክተር የሆኑት ጀነራል አምባሳደር ዮሐንስ ፋንታ ተናግረዋል። In 2023 ኢትዮጵያ በፈረንጆቹ 2023 ጨርቃጨርቅ፣ ቡናና ሌሎችንም ምርቶች ወደ ኬንያ በመላክ $57 ሚሊዮን አግኝታለች። ኬንያም እንዲሁ የማኒፋክቸሪንግ ምርቶችን ወደ ኢትዮጵያ በመላክ $112 ሚሊዮን አግኝታለች። የንግድ ልውውጡ ሁለቱ ሀገራት ካላቸው የቀደመ ግንኙነት አንጻር ዝቅተኛ በመሆኑ መሻሻል አለበት ብዬ አስባለሁ። ኬንያውያን በኢትዮጵያ ያለውን የንግድና ኢንቨስትመንት ምቹነት ተጠቅመው አብረውን እንዲሰሩም ጥሪ አቀርባለሁ። እንደ ሪፖርተራችን መቅደስ እንዳለ ዘገባ ኢትዮጵያና ኬንያ በአፍሪካ አህጉራዊ ነጻ የንግድ ቀጠና ተጠቃሚ ለመሆን እርስ በርስ በመተባበርና የንግድ ልውውጣቸውን በማጠናከር የተሻለ ስራ ማከናወን እንዳለባቸውም በኢትዮጵያ የኬንያ አምባሳደር ጆርጅ ኦሪና ተናግረዋል። ለኬንያውያን በኢትዮጵያ በንግድና ኢንቨስትመንት ዘርፎች ላይ ለመሰማራት የሚያስችላቸው ምቹ ዕድል ተፈጥሯል። የኢትዮጵያ መንግስት ተግባራዊ ያደረገው የማክሮ ኢኮኖሚ ማሻሻያ የውጭ ሀገር አስመጪና ላኪዎች፣ የጅምላና ችርቻሮ ነጋዴዎች ኢትዮጵያ ገብተው እንዲሰሩ ትልቅ ዕድልን የሚፈጥር ነው። የባንክ ዘርፉም ለውጭ ባለሀብቶች ክፍት መደረጉ ለኬንያውያን ኢንቨስተሮች ጠቃሚ ነው። ይህ ሁሉ እንቅስቃሴ የኢትዮጵያና የኬንያን የንግድ ግንኙነት የሚያሳድግ ነው። አዲስ ኢንተርናሽናል ኮንቬንሽን ማዕከልን የተለያዩ የፌዴራል ተቋማት ሰራተኞች ጎብኝተዋል። ሰራተኞቹ በጉብኝታቸው ወቅት ማዕከሉ በመገንባቱ የንግድ ትስስርን ለማሳደግና ኢትዮጵያ ያሏትን ሀብቶች፣ ምርቶችን በስፋት ማሳያ መሆኑንም ተናግረዋል። ከዚህም ባሻገር ለተለያዩ ዜጎች የስራ ዕድል እንደሚፈጥርም ገልጸዋል። በዚህ ማዕከል ውስጥ በርካታ የመንግስትና የግል ተቋማት ሀገር በቀል ምርትና አገልግሎታቸውን ይዘው ቀርበዋል። በዚህም ደግሞ ሰዎች የተለያዩ ምርቶችን በአንድ ስፍራ ማግኘት መቻላቸው ትልቅ ዕድል መሆኑንም ጎብኚዎቹን ተናግረዋል። አስተያየታቸውን ባልደረባችን ብሩክታዊት አስራት እንደሚከተለው አሰባስባለች። እንደነዚህ አይነት የኮንፈረንስ ማዕከሎችን ወይም የኮንቬንሽን ሴንተሮችን ከዚህ ቀደም የምናያቸው የነበረው በሚዲያ በምናምን ነበር። ኮንቬንሽን ሴንተር ላይ ያዩዋቸው ነገሮች እነዚህ የሎክ አምራቾች ኤግዚቢሽን ማዕከል እዚህ እያቀረቡ ነው የተመለከትኩትና በጣም ነው ደስ ያለኝ። ይሄ ቦታ ላይ በጣም የተለያዩ ኢንተርናሽናል የሆኑ ሰዎች እዚህ የሚመጡበት ቦታ ስለሆነ እነዚህ ሰዎች ምርቶቻቸውን ለነዚህ ሰዎች ያስጎበኛሉ። እነዚህ ሰዎች ደግሞ ሲሄዱ ወደ ሀገራቸው ሲመለሱ ከነዚህ ሰዎች ጋር የንግድ ትስስር ያደርጋሉ። በቀላሉ ሀገሪቱ ማግኘት ያለባትን የዶላር ምንዛሪ እነሱ ማምጣት ይችላሉ ለሀገሪቱ። ስለዚህ በጣም ትልቅ ጠቀሜታ አለው ብዬ ነው የማስበው። ከፓርኪንግ አንስቶ የተለያዩ ቦታዎችን ዞሬ ተመልክቻለሁ። ከተማውንና አፍሪካን በሚወክል መልኩ የተሰሩ ህንፃዎች፣ ዲዛይኖች፣ አቅርቦቶች አይቻለሁ። ብዙ ዜጎች ስራ አጥ እንደሆኑ ይታወቃል። ስራ አጥ የሆኑ ዜጎች ደግሞ በዚህ ማዕከል ላይ ብዙ ስራ እንደሚፈጠርላቸው ማሳያ ነው። ነገ ተነገ ወዲያ ደግሞ የተለያዩ ባዛሮች ሲዘጋጁ የምርት መሸጫዎች፣ ስራ እድል የሚፈጠሩበት፣ እንግዶች ሲመጡ እዚህ ሆቴሎች ላይ ሲያርፉ የተለያየ የስራ እድል ስለሚፈጠር በዛ ይህን እድል ይዞ ይመጣል። ለሀገራችንም ትልቅ በረከትና ጸጋ ነው።
ለሀገራችን ኢትዮጵያ ትልቅ ገቢ ያስገኛል ብዬ አስባለሁ። ትልልቅ ሀገራት ለመጎብኘት ይመጣሉ። አፍሪካን በአንድ ማዕከል ውስጥ የሚያገኙበትና የተለያዩ ግብይቶች የሚደረጉበትን የከበሩ ድንጋዮችን የተለያየ በሀገራችን ውስጥ ያለ ማዕድናትን መግዛት፣ ማየት፣ መጎብኘት የሚችሉበትንና የአፍሪካን አንድነት የሚገልጽ ስለሆነ ትልቅ የቱሪዝም ማዕከል ነው። የኛ የገበያ ስርዓት በተበታተነ መንገድና አድሬስ ለማወቅ በማይቻልበት መንገድ ነው የኛ የገበያ ማዕከላቶቻችን ማለት ነው። ይሄ ማዕከል ግን አንድን ነገር ለመግዛት ስትፈልጊ በዚህ ማዕከል ውስጥ ማግኘት እንደምትችይና በዚህ ማዕከል ውስጥ ብዙ ነገሮችን ተገብይተሽ የሀገርሽን ምርት መዝናኛም ቦታ አግኝተሽ ተዝናንተሽ የምትወጪበት ቦታ እንደሆነ ማዕከሉ ደግሞ ለወጣቶች ለሀገራችን ወጣቶች የስራ እድልን ከመፍጠር አንፃር እጅግ ትልቅ ጠቀሜታ አለው። ከውጪ ወደዚህ አካባቢ መጥቶ ጎብኝቶ እቃ ገዝቶ ለሚሄድም እዚህ ቆመው ምርታቸውን ለሚያከፋፍሉ፣ ለሚሸጡ፣ ለሚያስተዋውቁም ጭምር በብዙ አንግል የኢኮኖሚ ጠቀሜታን ያመጣ ማዕከል ነው ብዬ ነው የማምነው። በከምባታ ዞን የሸንሺቾ ከተማ አስተዳደር ወጣቶች በተለያዩ ስራዎች ላይ ተሰማርተው ህይወታቸውን እንዲቀይሩ እየሰራ እንደሚገኝ አስታወቀ። ባልደረባችን ዮሐንስ ፍሳ በከተማዋ ብድርና የመስሪያ ቦታ አግኝተው የስራ የተፈጠረላቸው ወጣቶችን አናግሮ ተከታዩን ዘገባ አሰናድቷል። ወጣት ጸደቀ ጸጋይ በከምባታ ዞን የሸንሺቾ ከተማ ነዋሪ ነው። ወጣቱ በትምህርት ዓለም እስከ 12ኛ ክፍል ቢደርስም ከዚያ በኋላ ግን መግፋት አልቻለም። ወጣቱ በትምህርቱ ባይቀጥልም ስራ ፈቶ ግን መቀመጥን አልወደደም። ከከተማ አስተዳደሩ ባገኘው የመስሪያ ቦታና የገንዘብ ድጋፍ ከጓደኞቹ ጋር የልብስ ስፌት ስራ ጀምሮ አሁን ላይ ሁነኛ ውጤት እያገኘ መሆኑን ይናገራል። ይህን ስራ ስንጀምር ተማሪዎች ነበርን። መጀመሪያ 12ኛ ክፍል እንደጨረስን በማህበር ተደራጀንና 5 ማህበራት ነበረን። ከዛ 5ቱ ማህበር የጀመረው የዛሬ 3 ዓመት በፊት ነው። በዛ ማህበር እየሰራን መጀመሪያ ካፒታላችን ወደ 100 ሺህ ብር በማይሞላ ነበር የጀመርነው። አሁን ማህበሩም እያደገ ወደ 3 ሚሊዮን 4 ሚሊዮን የሚደርስ ካፒታል አድርሰናል። አሁን በመጀመሪያ ደረጃው የምንሰራበት እቺ ብታዩት ሼድ ትንሽ ታንሳለች። ከከተማ አስተዳደር ጋር ይሄን ሼድ ሰፋ ቢደረግልን የተሻለ ሰፊ የሆነ ነገር ያቀድንበትን የኛውን ድርጅት ወደ ከፍተኛ ተቋም ማድረግ ይቻላል። እንደነ ወጣት ጸደቀና ጓደኞቹ ሁሉ በሸንሺቾ ከተማ በተለያዩ የስራ ዘርፎች ወጣቶች በመሰማራት ህይወታቸውን እየቀየሩ ይገኛል። ወጣቶቹ እየሰሩት ባለው ስራም ከራሳቸው አልፎ ለሌሎች ወጣቶችም የስራ እድል መፍጠር እንችለዋል። ስንጀምር ምንም ያልነበረን ሰዎች ቢያንስ አሁን ላይ ለ5 ሰዎች ቋሚ የስራ እድል ፈጥረናል። 2 ፐርት ታይመር አለን። ያለን የስራ እንቅስቃሴ ደግሞ ቀድሞ ከነበረው የተሻለ ነው። በልዩ ልዩ መድረኮች ተሳትፈናል። የሜዳሊያ ሽልማት፣ ሰርቲፊኬት ሽልማት አግኝተናል። ከውጤት አንፃር በጣም የተሻለ ነው። በትንሽ ነበር ጀመርነው። አሁን ግን ለውጥ አለን ማለት በብዛት አለን። ለውጥ ስላለን አሁን ያን ብር አለን፣ ግን ቦታ የት እናገኝ? አሁን ለምሳሌ ለኪራይ ቤት እንይዛለን ካለን አላዋጣልንም። ግን አሁንም መጀመሪያም ድጋፍ ያደረጉት እንሱ ስለሆነ አሁንም ሌላ ቦታ ቢያንስ እኮ የመስጫ ቦታ ብተባበሩን የሚባል ሀሳብ አለ። የሸንሺቾ ከተማ አስተዳደር በበኩሉ የተለያዩ የስራ ዘርፎች ተለይተው ስራ አጥ ወጣቶች ስራ እንዲጀምሩ በማድረግ ረገድ አበረታች ስራ መስራቱን ይገልጻል። ከመስሪያ ቦታ ጋር በተያያዘ ወጣቶች የሚያነሱትን ጥያቄ ለማስተናገድም እንቅስቃሴ መኖሩን በመጠቆም ስነሳ ካፒታላቸውም ትንሽ ስለነበረ በወቅቱ በቂ ቦታ ነበር። አሁን ካፒታሉ እያደገ በመጣ ቁጥር ደግሞ ፍላጎቶችም እየጨመሩ የስራ ቦታም ደግሞ ተጨማሪ ቦታ እንደሚያስፈልጋቸው የኛም እምነት ነው። ተጨማሪ ቦታ በራሳቸውም እንኳን ገንብቶ ለመስራት የሚጠይቁት ጥያቄ አለ። እሱን ጥያቄ እኛ ተቀብለን ከመዘጋጃ ቤቱ ጋር እየተናበብን ያለ ሁኔታ አለ። ከቦታ አቅርቦት ጋር ሼድ ቤት መስሪያ ቦታ አቅርቦት ጋር ተጨማሪ ሼድ ቤቶችም የሚሰሩበት ሂደት ስላለ በእኛ በኩል ጥያቄያቸውን ወስደን ትክክለኛ ጥያቄ ነው እኛም ወደ ስራ እንዲገቡና ከዚህም በተሻለ መልኩ እንዲንቀሳቀሱ የበኩላችንን ስራ ለመስራት ዝግጁ ነን። በሸንሺቾ ከተማ አስተዳደር ከወጣቶች የስራ ዕድል ፈጠራ በተጓዳኝ በተያዘው በጀት ዓመት ሌሎች የመሰረተ ልማት ግንባታዎችም እየተከናወኑ ነው።